ከጠ ፊደል የተመረጡ ነጠላ የግስ አናቅጽን እንመለከታለን። እየታለየልኝ ስላልሆነ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ለብዙዎች እንድታዳርሱልኝ በቅድሚያ እጠይቃለሁ። ሀበጠ አበጠ የማበጥ ማለት ነው። እቡጥ ህብጥ ብሎ ለሴት ህቡጥ ብሎ ለወንድ። እነዚህ እንግዲህ የጠ ፊደሎች በተለይ የሴት የአንዲት ሴት የሆነውን ጥብቅ በማድረግ እንጂ ህብጥት አይልም ማለት ነው። ልክ የደን እንደተመለከት ነው። ዝምድት አይልም፣ ዝምድ እያለ ያጠብቃል። አሁንም ህብጥ ይላል እንጂ ህብጥት አይልም ማለት ነው። ስለዚህ እነዚህ አመል ያለባቸው ግሶች አሉ። እነሱንም እያየን ነው። ሀበጠ የሀብጥ፣ ይህብጥ፣ ይህብጥ ብሎ በቀተለ ቤት ይወርዳል ማለት ነው። ሄጠ እንግዲህ ሸነገለ ነው። ይሄ ደግሞ ምንድነው? ሁለት ፊደል ስለሆነ አሁን ሀወጠ እንደማለት ነው። ሀወጠ ሀየጠ፣ ይቅርታ ሀየጠ የን በማስገባት ሀየጠ ብሎ ሶስት ግስ ማድረግ እንችላለን። ሄጠ ያለውን አሁን ስናወርደው የሀይጥ ብለን ስለምናወርደው ማለት ነው። ሸነገለ የመሸንገል ማለት ነው። ሀያጢ ካላሁን ሸንጋይ ሰው ነው ማለት ነው። ሀየጠ ወይንም ሄጠ፣ ሀይጥ፣ ይሂጥ፣ ይሂጥ ይላል። ያው በቀተለ ቤት ነው የሚሆነው። አሁን ሎጠ የሚለው ደግሞ አለ። ሎጠ ለወጠ ነው። ለውጥ ማለት ከዚህ ነው። ሎጠ እንግዲህ ላዋጢ ይላል። ለዋጭ እንደማለት ነው። ከአማርኛው ጋራ ብዙ የተለያየ አይደለም። ለወጠ እንደማለት ነው። አሁን ወን እዚህ ውስጥ እናስገባዋለን ማለት ነው። ለወጠ ሎጠ ብለንም ይሆናል ማለት ነው። ሎጠ ይለውጥ፣ ይለውጥ፣ ይሉጥ፣ ይሉጥ ብለን ይሄም ይሂጥ፣ ይሂጥም ይላል። እነዚህ ሁለት ዘሮች ማለት ነው። ለወጠ ማለት ነው የመለዋወጥ፣ አንድን ነገር የመለዋወጥ ነው። ለበጠ ለበጠም፣ ልቡጥ ከዚህ ነው የሚወጣው ማለት ነው። ልቡጥ ውስጠ ዘ ነው፣ የተለበጠ ማለት ነው። ታቦት በወርቅ ልውጥ የሚለው ከዚህ ነው የሚገኘው ማለት ነው። ለሴት ቢሆን አሁን ልውጥ ይላል። ልውጥ ጥብቅ አድርጎ ማለት ነው ለአንዲት ሴት። ልቡጣን፣ ልቡጣት ይላል ለብዙ ሴቶች። እነዚህ ለአንዲት ሴት ሲሆን የሴቷ ውስጠ ዘር ሁሉ እየጠበቀ ይሄዳል ማለት ነው። የመለበጥ ነው። በወርቅ ወይንም በተለያየ አንድን ነገር ሌላ ባዕድ ከሌላ ከዛኛው ከነበረው ማዕድን ሌላ ማዕድን መጨመር ማለት ነው። ስለዚህ ለበጠ ይለብጥ፣ ይልብጥ፣ ይልብጥ ብሎ ነው የሚወርደው ማለት ነው። አብዛኞቹ በቀተለ ቤት ይወርዳሉ ማለት ነው። መለጠ መለጠ ማለት ነው። መላጣ ከዚህ ነው የሚወጣው። ያው ምንድነው አማርኛ ነው። ይሄም መለጠ ይመልጥ፣ ይምልጥ፣ ይምልጥ ነው፣ የመመለጥ ነው። መሰጠ ነጠቀ፣ የመነጠቅ መሰጦ ደመና የሚለው አሁን ደመና ነጠቀው ማለት ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ዕርገት መሰጦ ደመና ይላል። እንዲሁም ደግሞ ቅዱሳን ሲበቁ በተመስጦ የሚነጠቁበት ማለት ነው። መመሰጥ ተመስጦ ከዚህ ነው የሚወጣው ማለት ነው። ነጠቀ ሜጠ፣ ሜጠ መለሰ የሚለው ደግሞ ሜጠ መመለስ ማለት ነው። ተመይጡ ትመየጡ ሲል አሁን እንደዛ ይላል ማለት አሁን እዚህ ጋር የን እናስገባለን። መወጠ ማለት እንችላለን ማለት ነው። ግን ሁለት ዘር ግስ ሲሆን ወይ ወን ወይ የን ነው የሚያገባው። አሁን ለወጠ አልነውም። ይሄን ሎጠ አይደለ? ሎጠ ሳብዕ ስለሆነ ፊደሉ የምናለው ለወጠ፣ ለወጠ፣ ለወጠ ብሎ ይሄዳል ማለት። ሜጠ ስንል አሁን መወጠ ብለን ይሄኛው ግዕዝ አናግረን መጨመር ለንና ማነው የንና ወን ማለት ነው። ሜጠ መለሰ ነው፣ የመመለስ ማለት ነው። ተመየጡ ሀቤ ወደኔ ተመለሱ ማለት ነው። ሜጠም ይመይጥ፣ ይሚጥ፣ ይሚጥ ብሎ ይመልሳል። ይሄም ይሉጥ፣ ይሉጥ ነው። ይሂጥ፣ ይሂጥ ይላል። እነዚህ ሄሰ የሚለው ይሂስ፣ ይሂስ እንደሚለው ሄሰ ይሄይስ፣ ይሂስ፣ ይሂስ ይላል ማለት ነው።
ሀየሰ ይላል። አሁን እሱም እንደዛው ማለት ነው። ባለፈው ተመልክተነዋል ማለት ነው። ሰለጠ ሰለጠነ፣ ሰለጠ ይሰልጥ፣ ይስልጥ፣ ይስልጥ ብሎ በቀተለ ቤት ይወርዳል። የመሰልጠን ስልጣኔ፣ ስልጣን ከዚህ ነው የሚወጣው ማለት ነው። ሶጠ ጨመረ፣ ሰወጠ እንደማለት ነው። ሶጠ የመጨመር ማለት ነው። ከአንዱ ላይ ሌላውን መጨመር ማለት ነው። ሶጠ ይሰውጥ፣ ይሱጥ፣ ይሱጥ ብሎ ይወርዳል። ሰጠጠ ቀደደ የመቅደድ ነው። አንድ ነገር ወሰጠጠ መጽሐፈ ዕዳሆሙ ማለት የዕዳቸውን ደብዳቤ ቀደደላቸው ወይም አጠፋላቸው ነው እሱ በምስክር። ነገር ግን የመቅደድ መቅደድ አንድ ነገር መኑ ሰጠጣ ለልብስከ የሚለው አርዮስ ወልድ ፍጡር ባለ ጊዜ ከቅዱስ ጴጥሮስ ተፍጻሜ ሰማዕት ከሱ ጋራ መኑ ሰጠጣ ለልብስከ ይላል። ኢየሱስ ክርስቶስ የተቀደደ ልብስ ለብሶ ሲያየው ማለት ነው። ሰጠጣም ሰጣጢ ስጡጥ ስጥጥ እያለ ውስጠ ዘሩን ያወርዳል። ሰጠጠ ይሰጥጥ ይስጥጥ ይስጥጥ ብሎ ይወርዳል ማለት ነው። ሴጠ ሸጠ ነው። የመሻሻጥ ወደ ገበያ ሄዶ የመለዋወጥ ነው። ምስያጥ ሰያጥ አንትሙሰ ረሰይክሙ ቤቴ ቤተ ጸሎት አንትሰ ቤተ ምስያጥ ቤቴ የሰ ቤተ ጸሎት ቤቴ አንትሙሰ ረሰይክሙ ቤተ ምስያጥ የሚለዋ ምስያጥ ከዚህ ነው የሚወጣው ማለት ነው። ምስያጥ ባዕድ ዘር ነው። ስለዚህ ሰወጠ ይሰውጥ ይሲጥ ይሲጥ፣ ሰየጠ ይሰይጥ ይሲጥ ይሲጥ ይላል ማለት ነው። ሴጠ የን ያስገባ ሰየጠ እንደማለት ነው። እዚህም ጋር ሸጠ ማለት ነው። ቀሰጠ ሰረቀ፣ ቀሰጠ ይቀስጥ ይቅስጥ ይቅስጥ፣ ቀሳጢ ከዚህ ነው የሚወጣው። ሰራቂ ሌባ ማለት ነው። ቀባያው በጠ ቀላወጠ የመቀላወጥ ማለት ነው። ቀባያው ባጢ ቀባያው ብት ከዚህ ነው የሚወጣው። ቀባያው በጠ ይቀባያው ብት ይቀባያው ብት ይቀባያው ጥሎ ይወርዳል ማለት ነው። ከዚህ ወበጠ እንደማለት ነው። ይሄም አሁን ዘሩን እንትኑ ወበጠ እንደማለት ነው የሚወርደው። ቀጥቀጠ ይቀጠቅጥ መምታት ማለት ነው። ይቀጥቅጥ ይቀጥቅጥ ብሎ ይወርዳል። ቀንጦሰጠ ተሰለፈ አሰለፈ ነው። አሁን የመሰለፍ ሰላማዊ ሰልፍ ሊሆን ይችላል። ስለዚህ ቀንጦሰጠ ይቀነጦስጥ ይቀንጦስጥ ይቀንጦስጥ ብሎ አለዚያ ይቀነጦስጥ 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 አላልቶም ማውረድ ይችላል። ምድኔ ጦሰጠ በማን ይወርዳል? ይሁን ጦመረ ጻፈ በሚለው ማለት ነው። በዛ ይወርዳል ማለት ነው። አምሰጠ አመሰጠ ያመስጥ ያምስጥ ያምስጥ ይላል። ማምለጥ ነው። ከተያዘበት ወይንም ከነበረበት ቦታ ካስፈሪ ቦታ ማምለጥ ማለት ነው። አስፈጠ አሳተ አስፋጢ አሁን ማሳት ማለት ነው። አስፈጠ ያስፈጥ ያስፍጥ ያስፍጥ እያለ ይወርዳል። ያሰፍጥ ያስፍጥ ያስፍጥ ብሎ ይወርዳል። አበጠ መለሰ ነው። አበጥዎ ለኢየሱስ የሚለው ኢየሱስን ከጲላጦስ ወደ ሄሮድስ ከሄሮድስ ወደ ጲላጦስ መለሱት ለማለት ነው። አበጠ የአብጥ ይእብጥ ይብጥ ብሎ ይወርዳል ማለት ነው። ውህጠ ዋጠ የመዋጥ አንድ ነው። ጎርሶ ማንኛውም ፍጥረታት የሚጎርሰውን ነገር ማለት ነው። ሌላም የሚጎርስ ማሽነሪ ሊሆን ይችላል። ዋጠው እንትኑን ወይንም ዋጠው ወይ አነቀው ወይንም እንትን የሚለውን የሚሰራውን ነገር ችግር አደረሰበት ለማለት ይሆናል ማለት ነው። ውህጠይ ውህጥ የሃጥ የሃጥ ብሎም ይሄዳል። ይውህጥ የሃጥ የሃጥ ይላል። አሁን እንደዚያ ነው የሚወርደው። ወለጠ ለወጠ የመለወጥ ነው። አንዱን ከአንዱ ጋር ማለት ነው። ወለጠ ይወልጥ 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 ብሎ ወለጠ ይወልጥ ይወልጥ ይላል። በቀደሰ ይወልጥ ይወልጥ ይላል። መለወጥ ማለት ነው። ዘበጠ መታ ዘበጠ ይዘብጥ ይዝብጥ ይዝብጥ ብሎ ያወርዳል ማለት ነው። ዘባጥያ ተከበሮ ከዚህ ነው የሚገኘው። ዘበጦ ዘባጢ የከበሮ መምታት ነው። አብዛኛው ይሄ ከበሮ ለመምታት የሚነገር ግስ ነው። ጸበጠ ያዘ ጸበጠ ይጸብጥ ይጽብጥ ይጽብጥ ብሎ የመያዝ ነው። አንድን ነገር
ነሳ ያዘ፣ ያም እንደዛው ነው። በቃ የመያዝ አንድን ነገር ነው። አራዊት የሚበሉትን ሊይዙ ይችላሉ። ሰውም ደግሞ የሚይዘውን ነገር ያዘ፣ ይህን ነገር እንደማለት ነው። ፈለጠ ለየ ማለት መለየት ማለት ነው። አንዱን ከአንዱ መለየት ማለት ነው። ፈለጠ ይፈልጥ፣ ይፍልጥ፣ ይፍልጥ ይላል። በቀተለ ቤት ማለት ነው። በእንደዚህ ይወርዳል ማለት ነው። ወሳኝ የሆኑ ናቸው ዕጣ ቤት ያሉት። ብዙ ጊዜ በወንጌልም በተለያዩ በመጽሐፍ ቅዱስም በግዕዙ ማለት ነው የምናገኛቸው ቃላቶችን ነው መርጬ፣ ግሶችን ነው መርጬ ወደዚህ ለእናንተ ለማቅረብ የሞከርኩት። እንዳልኳችሁ ብዙ እየታየልኝ ስላልሆነ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ለብዙ እንድታደርሱልኝ እየጠየቅኩ ለዛሬ ይቆየን።